የአሜሪካና ኢራን ጦርነት ጉዳይ እየተሞከሩ በነበሩ ሰላማዊ ድርድሮች መቋጫውን ያገኝ ይሆን የሚለው ተስፋ እያደር እየከሰመ ይመስላል። ኢስላማባድ በተደጋጋሚ ያደረገቻቸው የማደራደር ሙከራዎችም ለሰዓታት ዓለምን የሚያጓጓ የተስፋ ጭላንጭል ከመስጠት የዘለለ ፍሬያማ ውጤት ግን ሊያመጣ አልቻለም። በእነዚህ ተደጋጋሚ ድርድሮች ሁለቱም ሀገራት ለመደራደሪያነት የሚያስቀምጧቸው ነጥቦች ለድርድሮቹ አለመሳካት ዋና ምክንያቶች መሆናቸውም ተስተውሏል። ለአብነትም ኢራን የኒውክሌር ፕሮግራሟን እንድታቆም የሚለው የአሜሪካ ጽኑ አቋም ለድርድሮቹ አለመሳካት አንዱ ምክንያት ሆኖ መቆየቱ ይታወቃል። ከኢራን በኩል ደግሞ የተጣሉብኝ ማዕቀቦች ይነሱ፣ የታገዱ ሀብቶች ይለቀቁ፣ በሆርሙዝ ወሽመጥ ያለኝ ባለቤትነት ይረጋገጥ የሚሉት ነጥቦች ለድርድሮቹ አለመሳካት ምክንያት ሲሆኑ ቆይተዋል። ከተደጋጋሚ የድርድሮቹ መክሸፍ በኋላም ወትሮም ያላቆመውና 2 ወራትን ያስቆጠረው ጦርነት አሁንም ተባብሶ ቀጥሏል። በተለይ ደግሞ ኢራን ያለኔ ፈቃድ አንድም የንግድ መርከብ በሆርሙዝ ወሽመጥ አያልፍም ብላ መዝጋቷና አሜሪካም የጦር ከለላ በመስጠት የንግድ መርከቦችን በወሽመጡ አሳልፋለሁ ማለቷ ቀጠናውን ወደ ባሰ ቀውስ ከቶታል። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ስኬታማ ጥቃት ፈጽመናል ብለዋል። የሆርሙዝ ወሽመጥ በኢራን በመዘጋቱ መውጫ አጥተው የቆሙ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንሽ ጀልባዎችን ወይንም እነሱ ፈጣን ጀልባ የሚሏቸውን መተናል ነው ያሉት ትራምፕ። የቀሯቸው እነሱ ብቻ ነበሩ ሲሉም ስላቅ በመሰለ መልኩ ገልጸውታል። የኢራን መገናኛ ብዙሃን ግን ትራምፕ ፈጽመናል ያሉትን የጀልባዎች ጥቃት እያስተባበሉ ይገኛሉ። የንግድ መርከቦች ላይ አደጋ የጣሉትን የኢራንን አነስተኛ ጀልባዎች ለማስወገድ ሲሃውክና የአሜሪካ ጦር ኤኤች-64 አፓች ሄሊኮፕተሮች ጥቅም ላይ መዋላቸውንም የአሜሪካ ጦር ማዕከላዊ እዝ አስታውቋል። ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን የደቡብ ኮሪያ መርከብን ጨምሮ ከግጭቱ ጋር ምንም ግንኙነት በሌላቸው ሀገራት ላይ እየተኮሰች ነው በሚል ድርጊቱንም አውግዘውታል። የደቡብ ኮሪያ መንግስትም ኤችኤምኤም ናሙ የተሰኘ የጭነት መርከቧ ላይ ጥቃት እንደተፈጸመ አረጋግጧል። ከዚህ ቀደም የሆርሙዝ ወሽመጥን ደህንነት የሚያስጠብቅ የጋራ የጸጥታ ኃይል ይቋቋም የሚል እቅድ አቅርበው በቅድሚያ ጦርነቱ ይቁም የሚል ምላሽ ከምዕራባውያኑ ያገኙት ዶናልድ ትራምፕ አሁን ደቡብ ኮሪያ ይህንን ጥሪ የምትቀበልበት ሁኔታ ላይ ትገኛለች ሲሉ ተናግረዋል። አሜሪካ ከጦርነቱ ጋር ምንም ግንኙነት የሌላቸውን ሀገራት የንግድ መርከቦች የጦር ከለላ በመስጠት በሆርሙዝ ወሽመጥ አሳልፋለሁ የሚል ሙከራዋ ቀጠናውን መልሶ ወደ ለየለት ጦርነት እየከተተው መሆኑ በገሃድ እየታየ ነው። ሌላው ለቀጠናው ቀውስ አባባሽ የሆነው ክስተት ደግሞ በተባበሩት አረብ ኤሚሬቶች የነዳጅ ኢንዱስትሪ ዞን ላይ እየደረሰ ያለው የድሮን ጥቃት ነው። ፉጃይራህ የነዳጅ ኢንዱስትሪ ዞን በመካከለኛው ምስራቅ ውስጥ ከሚገኙ ግዙፍ የነዳጅ ማከመቻዎች አንዱ ነው። የተኩስ አቁም ስምምነት ከመደረሱ በፊትም በኢራን ጥቃት ተፈጽሞበት እንደነበር ይታወቃል። የተባበሩት አረብ ኤሚሬቶች መከላከያ ሚኒስትር ከኢራን የተወነጨፉ 3 ሚሳኤሎችን ማክሸፉን ከገለጸ በኋላና 4ተኛው ሚሳኤል ባህር ላይ እንደወደቀ ካስታወቀ በኋላ ነው ስፍራው መመታቱ የተሰማው። ይሁን እንጂ እስካሁን ድረስ ኢራን ስለ ጥቃቱ አስተያየት አልሰጠችም። አሁንም ኢራን ከለላ ለመስጠት በሚልም ይሁን የንግድ እንቅስቃሴ የሚያደርጉ የአሜሪካ መርከቦችን ካገኘሁ እጣ ፈንታቸው ወደ አመድነት መቀየር ነው እያለች ነው። ይህን ተከትሎም ትራምፕ አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። ትራምፕ ይህንን ሐሳብ የገለጹት የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትንንሽ ጀልባዎችን መምታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ ነው። አሁን ዳፋው ለዓለም የተረፈው የመካከለኛው ምስራቅ ቀውስ ከድጡ ወደ ማጡ እየሆነ ይመስላል። የድርድር የተስፋ ጭላንጭሎች እየጨለሙ የኃይል አማራጭ ቅድሚያ እየተሰጠው ነው።